ዴሉክስ ፕሮፐርቲስ ውበትና ዘመናዊነትን እየተላበሰች በመጣችው አዲስ አበባችን እምብርት ከወዳጅነት ፓርክ ፊት ለፊት ቅንጡ መኖሪያ አፓርትመንት ቤቶችን በትጋት በመገንባት ላይ ይገኛል። አረሌላም አለ። ዴሉክስ ፕሮፐርቲስ በአዲሱ ሳይት ከቦሌ ኤርፖርት 1 ደቂቃ ተጉዞ ቤቱ ከሚገቡበት ከሰላም ሲቲ ሞል አጠገብ የአፓርትመንት ቤቶች ሽያጭ መጀመሩ ስንገልጽ በደስታ ነው። በቀላል ያከፋፈል ሁኔታና በተለይ ለዲያስፖራ ከተመቻቸ የባንክ ብድር አማራጭ እንዲሁም ከልዩ የባለ ቅናሽ ጋር እንጠብቆታለን። መልካም በዓል። ዴሉክስ ፕሮፐርቲስ የሚገባውት ዘመናዊነት። ባይሴ ቱታር ማንኛውንም አይነት መደበኛና ኢመደበኛ ትምህርት የሚያስተምር የ5 ዓመት የሥራ ልምድ ያለው ዓለም አቀፋዊ የማስተማሪያ ድርጅት ነው። ባይሴ ቱታር ከኬጂ እስከ ዶክትሬት ተማሪዎችን እየደገፈ ለላቀ ውጤት ያበቃና ስለዚህም ከፍተኛ መኔታ የተጎናጸፈ ተማሪዎች የተሟላ ብቃት ባላቸው አስተማሪዎች በማስተማር ለእያንዳንዱ ተማሪ የሚመች አንድ ለአንድ ትምህርት እንዲቀርብ መድረክ የሚፈጥር ነው። ባይሴ ቱታር እንዲሁም እንደ ተማሪ ፍላጎት በቡድን ትምህርት አንድ አስተማሪ በተመሳሳይ ጊዜ ለብዙ ተማሪዎች ማስተማር ይችላል። ትምህርቶቹ ሂሳብ፣ እንግሊዝኛ፣ ሳይንስና ሌሎችንም ዋና ዋና የትምህርት ዘርፎችን ያካትታል። ስላለን የጥራት ደረጃ በጉግል ሪቪው ገብተው ቢመለከቱ 5 ከ5 ውጤት ያለንና ደንበኞችን በማርካት 100% ምዘና የተሰጠን መሆኑን ያረጋግጣሉ። በተለይ ከ12ኛ ክፍል በታች ያሉ ተማሪዎች በአንድ ለአንድ ትምህርት ስኬታማ እንደሚሆኑ በተሞክሮ አረጋግጠናል። መምህራኖቻችን ባለ ማስተርስና ዶክትሬት ዲግሪ ሲሆኑ በሙያቸው ከ5 ዓመት በላይ የሥራ ልምድ ያላቸው ናቸው። ትምህርታችን በአሜሪካ፣ በካናዳ፣ በአውሮፓ፣ በአውስትራሊያ፣ በደቡብ ኮሪያ፣ በደቡብ አፍሪካና እንደዚሁም ቪዛና ማስተር ካርድ በሚጠቀሙ ሀገራት ውስጥ ሁሉ የሚኖሩ ኢትዮጵያን በሙሉ ሊጠቀሙ ይችላሉ። አድራሻችንን በስክሪኑ ላይ ተመልክተው አሁኑኑ ይደውሉልን፣ ይጻፉልን። ባይሴ ቱታር። ይህ አዋዜ ሰበር ነው። ሐማስ የአሜሪካ ፕሬዝደንት ዶናልድ ትራምፕ ከሰጡት አዲስ ቀነ ገደብ እሁድ በፊት እነሆ ትናንት ምሽቱን ምላሹን መስጠቱ ተሰማ። ሐማስ ከሞላ ጎደል 2 ዓመት ያህል ያገታቸውን ቀሪዎቹን ሕያዋንና ሙታን እስራኤላውያንን በሰላም ዕቅዱ መሠረት ሙሉ በሙሉ በአንድ ጊዜ ለመፍታትና በቀሪዎቹ የሰላም ዕቅዶች አንዳንድ ነጥቦች ላይ ለመደራደር መጠየቁን ተከትሎ የአሜሪካ ፕሬዝደንት ዶናልድ ትራምፕ በእሽታ በመቀበል እስራኤልም የቦምብ ድብደባውን እንድታቆም ጠይቀዋል። እስራኤልም ወዲያውኑ ከእኩለ ሌሊት በኋላ ምላሽ በመስጠት ከሐማስ ምላሽ አንጻር የታጋቾችን ወዲያውኑ መለቀቀውን የሚያደርገውን የመጀመሪያውን የዕቅዱን የመጀመሪያ ክፍል ተግባራዊ ለማድረግ ዝግጁ መሆኗን አስታውቃለች። የጠቅላይ ሚኒስትር ቤንያሚን ኔታንያሁ ቢሮ ባወጣው መግለጫም ከፕሬዝደንት ትራምፕ ራዕይ ጋር አብሮ በሚሄደው እስራኤል ባስቀመጠቻቸው መርሆች መሠረት ጦርነቱን ለመቋጨት ከፕሬዝደንት ትራምፕና ቡድናቸው ጋር በሙሉ ትብብር አብረን እንሰራለን ብለዋል። ፕሬዝደንት ዶናልድ ትራምፕ ሐማስ ለዘላቂ ሰላም ዝግጁ መሆኑን ገልጸው እስራኤል ጋዛ ውስጥ የምታደርገውን ጥቃት እንድታቆም ለመጀመሪያ ጊዜ ጠይቀዋል። ሐማስ በአረብ አሸማጋዮች በኩል ትናንት በትኩሱ ያቀረበው ምላሽ 48ቱን የእስራኤል ታጋቾች በዕቅዱ በተቀመጠው የጊዜ ሰሌዳ ማለትም በ3 ቀናት ውስጥ ለሀገራቸውና ለቤተሰባቸው ለማብቃት እንደሚጥር ተስማምተዋል። ይህን ተከትሎም ከ2,000 በላይ ፍልስጤማውያን እስረኞች በአንድ ጊዜ ይለቀቃሉ። ይሁንና የሐማስ መግለጫ ታጋቾቹን በአንድ ጊዜ የሚለቀቁት ዕቅዱን ተግባራዊ ለማድረግ የሚያስፈልጉ የመስክ ሁኔታዎች ሲሟሉለት እንደሆነ አስታውቋል። ሐማስ ታጋቾቹን ካስቀመጠበት አሰባስቦ ለማቅረብ ሁኔታው በ72 ሰዓታት ሊያልቅለት ወይም ላይበቃው እንደሚችል ማመልከቱ ነው ተብሏል። ሐማስ ለአሸማጊያዎች እንደተናገረው የአንዳንድ ሙታን ታጋቾች አስከሬን የት እንደሚገኝ የማያውቅ መሆኑንና ከያሉበት ፈልጎ ሁሉንም ለማቅረብ ትንሽ ጊዜ ይወስድበታል። እስራኤል ያወጣችው መግለጫ ፕሬዝደንት ትራምፕ በጋዛ እየተካሄደ የነበረው ጥቃት እንዲቆም የጠየቁትን አይጠቅስም። ይሁን እንጂ የዕብራይስጥ ሚዲያዎች የእስራኤል የፖለቲካ መሪዎች
የእስራኤል መከላከያ ኃይሎች ከተማዋን የጋዛ ከተማን ለመማረክ እያደረጉ ያሉትን ዘመቻ እንዲያቆሙ ትእዛዝ ሰጥተዋል። ጦሩ የእንቅስቃሴውን ደረጃ በማውረድ አቋሙን ከአጥቂነት ወደ ተከላካይነት ቀይሯል። በዚህ መካከል ሊቃጣ የሚችል ማንኛውንም አይነት ጥቃት ለማክሸፍ በሚያስችለው አቋም ላይ ራሱን አዘጋጅቷል ይላል ዘገባው። ወዲያውም የሀገሪቱ ቁጥር 1 ጄኔራል ኤታማዦር ሹም ሌተና ጄኔራል ኢያል ዛማር ሰራዊታቸው የእስራኤል ታጋቾችን ነፃ ለሚያወጣው የፕሬዝደንት ትራምፕ ዕቅድ የመጀመሪያ ደረጃ ተግባራዊነት ራሱን እንዲያዘጋጅ አዘዋል። ኤታማዦር ሹሙ ትእዛዝ ሰጡት ከተፈጠረው አዲስ ሁኔታ አንጻር ከከፍተኛ ጄኔራሎቻቸው ጋር ስብሰባ ከተቀመጡ በኋላ ነበረ። ሐማስ የእሽታ ነገር ግን መግለጫውን ካተመ በኋላም መቀመጫውን ዶሃ ያደረገው የሐማስ ከፍተኛ ፖሊት ቢሮ አባል ሙሳ አቡ ማርዚክ ለአልጀዚራ በሰጡት መግለጫ 48ቱን ታጋቾች በ72 ሰዓታት ውስጥ ማስረከብ የማይቻል ነገር ነው ብለዋል። ይሁንና ሐማስ ከትራምፕ ባለ 20 ነጥብ የሰላም ዕቅዶች ውስጥ በመጀመሪያዎቹ 9 ነጥቦች ላይ እንደሚስማማ አስገንዝበዋል። ሐማስ ያወጣው የምላሽ መግለጫ በዕቅዱ መሠረት ጋዛን ከፍልስጤም ባለሙያዎች ለሚውጣጣ ነፃ አካል አስተዳደር ለማስረከብ ፈቃደኛነቱን ገልጿል። ስለ ጋዛ መጻኢ ዕድልና የፍልስጤም ሕዝብ መብቶች በተመለከተም ባሉት ሌሎች ጉዳዮች ላይ በፍልስጤማውያን አጠቃላይ ብሔራዊ ማዕቀፍ ውስጥ ውይይት ይደረግበታል ብለዋል። ሐማስ ራሱም የማዕቀፉ አካል እንደሚሆን አስገንዝበዋል። የፍልስጤም መጻኢ ሕይወት ጉዳይ ውስጥ የራሱ የሐማስ ትጥቅ መፍታትና የትጥቆቹ መውደም አንዱ ነው። ለሐማስ ቀይ መስመር የሆነበት አብይ ጉዳይ ነው ትጥቅ መፍታቱም። ይህንን የሰላም ዕቅድ ግዴታ ለመቀበል ዝግጁ ስለመሆኑ ፍንጭ አልሰጠም። ሐማስ የጋዛን መጻኢ ዕድል በተመለከተም የፍልስጤማውያን ብሔራዊ ውይይት አካል ልሁን ማለቱም ከሰላም ዕቅዱ ጋር አብሮ አይሄድም። ዕቅዱ ትጥቅ ፍቱና መሳሪያ አውድማችሁ ተበተኑ ነው የሚለው። ይህ በእንዲህ እንዳለ ከዶሃ ለአልጀዚራ መግለጫ የሰጡት የሐማስ ከፍተኛ ባለሥልጣን ሐማስ የጋዛ ነፃ ሳትወጣ በፊት ትጥቁን አይፈታም ብለዋል። ኢሳያስ እንግዲህ አሁን በዜናው ላይ እንደሰማው የሐማስ ምላሽ በአሜሪካ በዶናልድ ትራምፕ ወዲያው ነው ተቀባይነት ያገኘው እና በዚህም ላይ ሌሊቱን መግለጫ ሰጥተውበታል። በጣም ሐማስ ለዘላቂ ሰላም ዝግጁ መሆኑን አሳይቷል በማለት ነው ፕሬዚደንት ዶናልድ ትራምፕ መግለጫ የሰጡት ወይም የተናገሩት። ይህ ጦርነት መካሄድ ከጀመረበት ካለፉት 2 ዓመታት ወዲህ በተለይ ደግሞ ባለፉት 6 ወራት ውስጥ ወይም 8 ወራት ገደማ እሳቸው የሀገሪቱን መሪነት ከያዙ በኋላ ማለት ነው ዶናልድ ትራምፕ ለመጀመሪያ ጊዜ የእስራኤል ጦር ጋዛ ውስጥ የሚያደርገውን ጥቃት እንዲያቆም ጥሪ አድርገዋል። እንደሰማው እስራኤልም በእኩለ ሌሊት በኋላ የጠቅላይ ሚኒስትሩ ቢሮ ምላሽ ሰጥቷል። ይህ ከፕሬዚደንት ዶናልድ ትራምፕ ራዕይ ጋር አብሮ በሚሄድ ተያያዥነት ባለ አብሮ በሚሄደው የእስራኤል መርሆች መሰረት ነው የሚለው መግለጫው። ምላሽ ይህን ነገር እንደተቀበለው ተግባራዊ ለማድረግ የሚያስፈልገውን ነገር ለማድረግ ዝግጁ መሆኑን የገለጸው እና እንደሰማው እንግዲህ የእስራኤል ጦርም የማጥቃት ሂደቱን አቁሟል እና በአንጻሩ ከዛሬ ጀምሮ የጋዛ ከውጊያ ጋብ ያለ ሁኔታ ነው የሚኖራት። አንዳንድ ያልተጠበቁ ሊፈጠሩ የሚችሉ ግጭቶች በየማሉ ካልኖሩ በስተቀረ የሚካሄድ የማጥቃት ውጊያ የለም ማለት ነው ኢሳያስ። ስለዚህ እንግዲህ አሁን ይህ የቀረበው የሰላም ዕቅድ የእስራኤላውያን ታጋቾቹን 20 በሕይወት አሉ ተብሎ ይታመናል። ቀሪዎቹ ደግሞ እንደተነገረው አስከሬን ነው። እነዚህ አስከሬኖች እንግዲህ
የሚታወቁ አሉ አንዳንድ የት እንድጋሉ የማይታወቁ ይኖራሉ ያንዳንዶቹ ግብዓተ መሬት ማለት የተቀበሩ ይኖራሉ እነዚህ ቦታዎች ተፈልገው በራሳቸው መንገድ ያው አግኝተው አሰባስበው ለማስረከብ ትንሽ ጊዜ ወስድብናል ብለዋል የሚቀጥሉት እንግዲህ ቀናት ወይም ሳምንት ይሄንን እውን ለማድረግ የሚካሄዱ ናቸው እነዚህ ታጋቾች በህይወት ያሉት በቅድሚያ ቢያንስ በዚህ በ3 ቀናት ጊዜ ውስጥ እና በተጨባጭ በእጃቸው ያሉ አስከሬኖችም በዚህ በ72 ሰዓታት ውስጥ ግን ለእስራኤል ሊሰጡ የሚችሉ ናቸው ሌሎቹ ደግሞ ፍለጋቸው እንደተጠናቀቀ የሚጠናቀቅ ይሆናል ይሄ እስራኤል ይህን ጦርነት ለማቆም ካስቀመጠቻቸው ቅድመ ሁኔታዎች አንዱ ተፈጸመ ማለት ነው የታገቱ እስራኤላውያን በአጠቃላይ 251 ናቸው ኦክቶበር 7 በኢትዮጵያ መስከረም 26 2016 በሐማስ ያካሄደውን ጥቃት ተከትሎ ይዟቸው ወደ ጋዛ የገባው 251 ነበሩ እንግዲህ በደረጃ በተካሄዱ ተኩስ አቁሞች አማካኝነት ልውውጦች ተካሂደዋል አብዛኞቹ በህይወት የተወሰኑት በአስከሬናቸው ነው የተመለሰው አሁን እንግዲህ የመጨረሻዎቹ በሐማስ እጅ የሚገኙት 48 ብቻ ነበሩ ከሙታኑ ጋር እነሱ ተጠቃለው ወደ ሀገራቸው ሊገቡ በእውነት ከዚህ በኋላ ከዛሬ ጀምሮ የ3 ቀናት ሂደት ነው የሚሆነው ስለዚህ በጣም ትልቅ በጦርነቱ ሂደት ላይ ትልቅ ምዕራፍ ሆኖ ሊመዘገብ ይችላል በአንድ ጊዜ ነው የሚሰጠው ባለፈው ጊዜ ታስታውስ እንደሆነ የተኩስ ማቆም ያደርጋሉ ከዛ በኋላ በ6 እና በ8 ሳምንታቶች ውስጥ በቁጥ ነበረ ይሰጣጡ የነበሩት አሁን ይሄ ሁኔታ ተወግዶ በአንድ ጊዜ ነው ታጋቾቹ ለሀገራቸው የሚበቁት ይሄ ከጦርነቱን ለማቆም ቁልፍ ከሆኑ ዋነኛ ጉዳዮች አንዱ ይሆናል ከሱ ጋር አብሮ የሚሄደው ዋነኛው ጉዳይ የሐማስ ትጥቅ መፍታትና ትጥቆቹን ማውደም ወይም ደግሞ የጋዛ በአጠቃላይ ዲሚሊታራይዝድ መሆን ታጣቂም ትጥቅም ማልባ መሆን ቁልፍ ነው ይሄን በተመለከተ እንደሰማው እና ከዶሃም የሐማስ መሪ እንዳስታወቁት ኦኩፔሽኑ ወይም ደግሞ የጋዛ መያዝ ማክተም ሳያከትም በፊት አናስረክበም የሚል አለም ይሄ አሁን የመጀመሪያ ደረጃውን ታጋቾቹን በሙሉ ለማስለቀቅና ለሀገራቸው የማብቃት እንቅስቃሴውን አሁን ቅድሚያ የተሰጠውና እንደሰማው ከዋሽንግተን እስከ ኢየሩሳሌም እንደዚሁም እስከ አረብ አደራዳሪዎቹ ድረስ በከፍተኛ ስሜት ተግባራዊ እንዲሆን የተያዘው ምናልባት የሐማስ የኦኩፔሽን ማብቃት ወይም የጋዛ መያዝ ማብቃት የሚለውን እንዴት አድርገን ማየት እንችላለን መሰለህ ኢሳያስ እሱ ላይ ጥያቄ አለኝ እንግዲህ እስካሁን በነበረው በአጠቃላይ ሁኔታ ስንመለከት ሐማስ አንድ ራሱን እንዲያከስም እና ከአጠቃላይ የፖለቲካ እንቅስቃሴ ራሱን እንዲያወጣ ትጥቁን እንዲያስቀምጥ ነው ሲቀጥል ደግሞ የእስራኤል በህይወት ታጋቾች በህይወት ያሉና ሙታኖቹን በ72 ሰዓት ያክል እንዲያስረክብ ነበር አሁን ይሄ ለምሳሌ ሐማስ ነፃነቱን እስኪያገኝ ድረስ የሚለው አባባል ከነበረው ከመጀመሪያው ዶናልድ ትራምፕ ካቀረቡት ሐሳብ የሸሸ አይደለም ወይ ዴሉክስ ፕሮፐርቲስ ውበትና ዘመናዊነትን እየተላበሰች በመጣችው አዲስ አበባችን እምብርት ከወዳጅነት ፓርክ ፊት ለፊት ቅንጡ መኖሪያ አፓርትመንት ቤቶችን በትጋት በመገንባት ላይ ይገኛል። አረሪላም አለ ዴሉክስ ፕሮፐርቲስ በአዲሱ ሳይት ከቦሌ ኤርፖርት 1 ደቂቃ ተጉዞ ቤቱ ከሚገቡበት ከሰላም ሲቲ ሞል አጠገብ የአፓርትመንት ቤቶች ሽያጭ መጀመሩ ስንገልጽ በደስታ ነው።
በቀላል ያከፋፈል ሁኔታና በተለይ ለዲያስፖራ ከተመቻቸ የባንክ ብድር አማራጭ እንዲሁም ከልዩ የበዓል ቅናሽ ጋር እንጠብቆታለን። መልካም በዓል። ዴሉክስ ፕሮፐርቲስ የሚገባውት ዘመናዊ የሐማስ ነጻነት ሳይሆን የጋዛ ከኦኩፔሽን ማብቃት። ኦኩፔሽን ማለት በእስራኤል ስር የእስራኤል ጦር ጋዛን ይዞ ነው የሚገኘው ወይም ደግሞ ከጋዛ ምድር መውጣት ማለት ነው። ስለዚህ አሁን ምንድነው እዚህ ጋር የምንመለከተው የሰላም እቅዱ ምንድነው የሚለው የሐማስ ትጥቅ መፍታትና መሳሪያዎቹን አውድሞ መክሰምን ወዲያውኑ ነው የሚጠይቀው። የእስራኤል ጦር ከጋዛ የሚወጣው ደግሞ በቀስ በቀስ የተለያዩ ሁኔታዎችን በቀስ በቀስ ነው የሚወጣው። በቀስ በቀስ ይወጣል የሚለው ቃል በወር ውስጥ ሊወጣ ይችላል፣ በ3 ወር ውስጥ ሊወጣ ይችላል፣ በ6 ወር ውስጥ ሊወጣ ይችላል። ይህንን በግልጽ አያመለክትም። ፕሮባብሊም በሳምንት ውስጥ ሊወጣ ይችላል። ግን ሂደቱ በአንድ ጊዜ ውልቅ አይደለም የሚለው ማለት ነው። ኦኩፔሽኑ ሲያበቃ ማለት የእስራኤል ጦር ከጋዛ ወጥቶ ወደ ራሱ ግዛት በራሱ ድንበር ውስጥ ሲሰባሰብ ጋዛ ከእስራኤል ቁጥጥር ወጣች ማለት ነው። ስለዚህ የእስራኤል ጦር ከወጣ በኋላ ነው ትጥቄን የምፈታውና የማወድመው ማለቱ የሆነ ወይ ሐማስ? ስለዚህ የቅደም ተከተል ጉዳይ መጀመሪያ የእስራኤል ወታደሮች መውጣት ይረጋገጥ፣ እኔ ትጥቄን ካውጥቼ ከመጣሌ በፊት የሚል ሊሆን ይችላል ወይም ነው። ግን ስቲል መሳሪያውን እንደሚፈታ ፍንጭ የሚሰጥ ነገር የለውም ምላሹ ላይ። ለምሳሌ አሁን እኔ ጠቀስኩልህ ለአልጀዚራ የተናገሩት ባለስልጣን የእስራኤል ቁጥጥር ሳያበቃ በፊት ትጥቅ አንፈታም የሚል ነው። ስለዚህ እዚህ ውስጥ በዚህ አነጋገር ደግሞ የምታየው የእስራኤል ወታደሮች ከጋዛ ለቀው መውጣታቸው እንደተረጋገጠ ሐማስ ትጥቁን ሊፈታ እንደሚችል የሚያሳይ ነው ደግሞ ይሄ። ስለዚህ እዚህ ጋር የቅደም ተከተል ጉዳይ ነው ያነሳው። ለውይይት ነው ይሄ የሚቀርበው እንግዲህ አንድ በለው። ሁለተኛ በዚህ በፍልስጤማውያን ብሔራዊ ማዕቀፍ ውይይት ተደርጎበት ነው የሚለው። ይሄ አይፈቅድለትም የሰላም እቅዱ ሐማስ በጋዛ ሕይወት ውስጥ መጻኢ ዕድል ውስጥም እንደ ተዋጊም እንደ ፖለቲካ ኃይልም ህልውና እንዲኖሩ አይፈቅድም እና በዚህ ውይይት ውስጥ በውይይት ውስጥ መካፈል አንድ ነው። በውይይት ውስጥ ምን አይነት ውጤት ኖሮ በዛ ውስጥ ሐማስ ምን ሚላ ሊኖረው እንዳሰበ አናውቅም። ስለዚህ አሁን ለጊዜው ሁሉም በይደር የተሆነ የሚመስለው ኢሳያስ ይህንን ለውይይት ያለውን ነገር እንዳለ ተቀብሎ መጀመሪያ ታጋቾቹ ይፈቱ ወደሚል የሄደ ነው የሚመስለው። ለምንድን ነው አንድ በጎ ነገር ምናልባት ዶናልድ ትራምፕ ሐማስ ለዘላቂ ሰላም ዝግጁ ነው ሲሉ እንደምታውቀው በዚህ ጦርነት ላይ ሐማስ ያለው መደራደሪያ ያለው ተደማጭነት ያለው አስፈላጊነት ከታጋቾቹ ጋር በተያያዘ ነው። ስለዚህ አሁን ታጋቾቹን ሙሉ በሙሉ ፈታ ማለት ከምንም ነገር በፊት ሳይያዝ ማለት ነው። በፊት ታጋቾቹን ሙሉ በሙሉ ለመፍታት እስራኤል ጦርነቱን አቁማ ጋዛን ለቃ እንደምትወጣ ስምምነት ሲደረስ ወይም ዋስትና ሲሰጠኝ የሚል ነበረ። አሁን ግን ታጋቾቹን የሚፈታው የእስራኤል ጦር ጋዛ ሲቲን ከቦ ባለበት እና በአብዛኛው የጋዛ ክፍል ውስጥ በሚገኝበት ሰዓት ነው። ስለዚህ እነዚህ ነገሮች ግምት ውስጥ ሲገቡ ሌሎቹ ነገሮች በድርድር ውስጥ ሊሳኩ የሚችሉ ናቸው፣ በውይይት ውስጥ መፍትሄ ሊያገኙ የሚችሉ ናቸው የሚል አስተሳሰብ አለ ኢሳያስ። ግን አሁንም በእስራኤል በኩል የቀረበው ምላሽ ላይ ሰምተው ከሆነ ከፕሬዚደንት ዶናልድ ትራምፕ ራዕይ ጋር አብሮ በሚሄደው የእስራኤል መርሆች መሰረት ነው የሚለው እና እስራኤል ደግሞ ለዚህ ጦርነት ማክተም ያስቀመጠቻቸው ቅድመ ሁኔታዎች የታጋቾች ሙሉ በሙሉ ነፃ መውጣት፣ የሐማስ ትጥቅ መፍታትና ትጥቁን መበተን፣ ከዚህ ጋር ተያይዞ የጋዛ
ከማንኛውም ወታደራዊ መሳሪያና እንቅስቃሴ ነፃ መሆን ናቸው። ስለዚህ እነዚህ እንግዲህ ውይይት የሚደረግባቸው ቢያንስ የታጋቾቹ እና የእስረኞች ሕይወት ፍልስጤም እስረኞች ሕይወት ነፃ ከመውጣቱ ጋር ውይይት የሚደረግባቸው ከባድ ነገሮች ናቸው። ዓለም እንግዲህ ከሞላ ጎደል የእርቁ ሁኔታ ተሳክቷል ማለት የምንችልበት ሁኔታዎች አሉ ወይ? ምክንያቱም ለምሳሌ የእስራኤል ሰራዊት ለተባበሩት ሰራዊት ማለት ከአረብ ሀገራት ለተውጣጡ ሰራዊቶች እያስረከበ በቀስ በቀስ ይወጣል ነው። የእስራኤል ሰራዊት በሚወጣበት ጊዜ ምድሪቷ ያለ ጠባቂ እንዳትቀር ለማድረግ ከአረብ ሀገራት በተውጣጡ ሰራዊቶች መተካት ነው። ይሄንን ሐማስ የተስማማ አይመስልም። ግን በጊዜ ሂደት እነዚህ ነገሮች በድርድር እየተቀረፉ ሊሄዱ ይችላሉ ብለን እንገምት ወይስ እንደገና ደግሞ ሐማስ ስልጣኑን ባለመልቀቁ ምክንያት ሌላ ግጭት ሊፈጠር ይችላል እንበል? ባይሴ ቱታር ማንኛውንም አይነት መደበኛና ኢመደበኛ ትምህርት የሚያስተምር የ5 ዓመት የሥራ ልምድ ያለው ዓለም አቀፋዊ የማስተማሪያ ድርጅት ነው። ባይሴ ቱታር ከኬጂ እስከ ዶክትሬት ተማሪዎችን እየደገፈ ለላቀ ውጤት ያበቃና ስለዚህም ከፍተኛ መኔታ የተጎናጸፈ ተማሪዎች የተሟላ ብቃት ባላቸው አስተማሪዎች በማስተማር ለእያንዳንዱ ተማሪ የሚመች አንድ ለአንድ ትምህርት እንዲቀርብ መድረክ የሚፈጥር ነው። ባይሴ ቱታር እንዲሁም እንደ ተማሪ ፍላጎት በቡድን ትምህርት አንድ አስተማሪ በተመሳሳይ ጊዜ ለብዙ ተማሪዎች ማስተማር ይችላል። ትምህርቶቹ ሂሳብ፣ እንግሊዝኛ፣ ሳይንስና ሌሎችንም ዋና ዋና የትምህርት ዘርፎችን ያካትታል። ስላለን የጥራት ደረጃ በጉግል ሪቪው ገብተው ቢመለከቱ 5 ከ5 ውጤት ያለንና ደንበኞችን በማርካት 100% ምዘና የተሰጠን መሆኑን ያረጋግጣሉ። በተለይ ከ12ኛ ክፍል በታች ያሉ ተማሪዎች በአንድ ለአንድ ትምህርት ስኬታማ እንደሚሆኑ በተሞክሮ አረጋግጠናል። መምህራኖቻችን ባለ ማስተርስና ዶክትሬት ዲግሪ ሲሆኑ በሙያቸው ከ5 ዓመት በላይ የሥራ ልምድ ያላቸው ናቸው። ትምህርታችን በአሜሪካ፣ በካናዳ፣ በአውሮፓ፣ በአውስትራሊያ፣ በደቡብ ኮሪያ፣ በደቡብ አፍሪካና እንደዚሁም ቪዛና ማስተር ካርድ በሚጠቀሙ ሀገራት ውስጥ ሁሉ የሚኖሩ ኢትዮጵያን በሙሉ ሊጠቀሙ ይችላሉ። አድራሻችንን በስክሪኑ ላይ ተመልክተው አሁኑኑ ይደውሉልን፣ ይጻፉልን። ባይሴ ቱታር ሌላ ግጭት ሊፈጠር የሚችልበትን መንገድ ኮምፕሊትሊ ማስወገድ አለበት የሚደረገው ውይይት። ሌላ ግጭት ብለው ነገር የለም። የዚህ ጦርነት የዚህ ስምምነት የሰላም ዕቅድ ፋይዳ ታጋቾችን ማስለቀቅ ብቻ አይደለም። የዚህ የሰላም ዕቅድ ፋይዳ ከዚህ በኋላ ጋዛ ውስጥ ጦርነት መቀጠል የለበትም። ሰዎች መሞት የለባቸውም። ሕይወታቸው መመለስ አለበት። ይሄ ካላደረገ የሰላም ዕቅድ አይደለም። ስለዚህ እዚህ ጋር የሚደረገው ውይይት ቀላል ነገር አይደለም። አዎ በአብዛኛው ከአረብና እንግዲህ ብሔራዊ አረጋጊ ምንድነው ዓለም አቀፉ አረጋጊ ጦር ውቅር እዛው አሜሪካ ከአረብ ሀገር የተወጣጡ ወታደሮች ወይም ሌሎች ሊሆኑ ይችላሉ አንድ ላይ ተካተው። እሱ ነው ለምሳሌ ሐማስ ሌላ ኦኩፔሽን ብሎ የማስቀመጥ ጋዛን መልሶ በሌላ ኃይል ስር የመዋል የሚል አቀራረብ አለው። አሁን ይሄ መንገድ ስለዚህ ምን ይደረግ? ከዚህ በኩል እስራኤል ጋዛን በኃይል የያዘችው እስራኤል ሳትወጣ የሚል ነገር አለ። ከእስራኤል መውጣት በኋላ ሌላ ዓለም አቀፍ ጦር እንዲገባ አለመፈለጉ፣ በሌላ አነጋገር እኔ የጋዛ ተቆጣጣሪኝ ሊቆይ የሚል ከሆነ ሊሆንም አይችልም። ይሄ ጦርነቱን አያቆመውም። ምንም አይነት የሰላም ዕቅድ ቀረበ ሊባልም አይችልም። እንደገና ሐማስን ለማጥፋት ውጊያ ሊያስፈልግና የፍልስጤም ሕዝብ እንደገና ውጊያ ውስጥ ሊገባ ሊታሰብ አይችልም። ይህንን የትኛውም የአረብ ሀገር የትኛውም ሰው ሊፈቅድ አይችልም። ስለዚህ አሁን ጉዳዩን እያደረጉ ያሉት አንዱ በዚህ ውስጥ ሰቆቃ ውስጥ የነበሩት የታጋቾቹ ጉዳይ አለ። ታጋቾቹን ሙሉ በሙሉ ያለ ቅድመ ሁኔታ በሰላም ዕቅዱ መሰረት ለመልቀቅ መወሰኑ እስካሁን ተደርጎ የማያውቅ ነው። እስካሁን ይሄን አቋም ወስዶ ያቅም ሐማስ። ስለዚህ አሁን ይሄን ስለወሰደ ይሄን አቋም መውሰዱ በራሱ
ለሰላም ዝግጁ መሆኑን ለዘላቂ ሰላም ዝግጁ መሆኑን ያሳያል የሚያስብለው ዋናው መያዣውም ነው። ከዚህ በኋላ አይቻልም አልስማማም ብሎ ማስጠነቅ የሚችል ሐማስ አይኖርም። ምክንያቱም በእጆቹ ያለውን የመደራደሪያ ዋነኛውን ነገር ለቋል። የእስራኤል ጦር እዛው ነው ያለው። ጋዛን ከቦ ነው የሚገኘው። አሁን እነሆ የእስራኤልን ዜጎች ለቅቅ ያለው ታጋቾቹ ለቅቅ ያለው በቃ የፍልስጤም እስረኞችም ወጥተዋል። እንግዲህ አሁን ቀጥለን ውጊያ ውስጥ እንቀጥል የሚል ነገር ሊኖር አይችልም። ስለዚህ ምንድነው ተስፋ የምታደርገው? ፕሮባብሊ ለውጥ እንዲመጣ የፈለገው አንዱ የእስራኤል ወታደሮች አወጣጥ ላይ ሐማስ በዚህ ውይይት እናደርጋለን ሲል አንደኛ ለምሳሌ የእስራኤል ወታደሮች ምን ያህል ይወጣሉ? ከመላው ጋዛ ይወጣሉ ወይስ ባፈር ዞን ፈጥረው ወይም ምንድነው የሚባለው ደህንነትን ለማስጠበቅ በሚል ወታደራዊ ምክንያቶች የተወሰነ የጋዛ ግዛትን ተቆጣጥረው ይቆያሉ ወይስ የሚሉትን ነገሮች ለማጽዳት ያስችለዋል? ወይም ምን ማለት ነው? የእስራኤል ጦር ሙሉ በሙሉ ከጋዛ ይውጣልኝ የሚል አቋም ለማራመድ ያስችለዋል ውይይቱ። የሰላም እቅዱ የእስራኤል ወታደሮች ሙሉ በሙሉ እንዲወጡ ነው የሚጠይቀው። ይሄ መረዳት በእስራኤል በኩል አለ ወይ? ስለዚህ እስራኤል የወታደሮቿን ሙሉ በሙሉ ከጋዛ እንድታስወጣ ማድረግ እንዲያስችለው ያደረገው ሊሆን ይችላል። እዚህ ድረስ እስራኤል ላይ ጫና ሊደረግ የሚችልበት እድል አለ ብዬ አስባለሁ። ምናልባት ቅድም በእስራኤልና በእስራኤል ማነው ግብፅ እንደዚሁም ጋዛ በጋራ በሚዋሰንበት ቦታ ላይ ባፈር ዞን ይኖራል የሚል የትራምፕ የሰላም እቅድ ላይ ወይም ካርታ ላይ ባፈር ዞን አለ። ይሄ ሁለቱም ተዋጊ ኃይሎች የማይገቡበት ነፃ ምድር ማለት ነው። ያ ነፃ ምድር ደግሞ በጋዛ ግዛት ውስጥ ነው ያለው። ይሄ የሚል አቤቱታ አለ ከሐማስ በኩል። ምናልባት ይሄ የተባለው ባፈር ዞን እንዳይኖር የመሳሰሉት ለወታደራዊ ዓላማዎች ተብለው የሚደረጉ አንዳንድ አካሄዶች ካሉ እነዚህም በሙሉ ነፃ የሆኑ ጋዛ ነፃ ትወጣለች የሚል ክርክር እንዲያደርግ ያስችለው ይሆናል። ይሄን ሊያደርግ ይችላል። አንደር ኖ ሰርከምስታንስስ ግን ይሄን ሲያደርግ እስራኤል ሐማስ ትጥቁን ሳይፈታ እና ሳይበተን በማንኛውም በወታደራዊ መልኩ ሆነ በፖለቲካዊ መልኩ ህልውና እንደማይኖረው ሳታረጋግጥ እንድትወጣ መጠየቅ ነው። ስለዚህ ይሄን ደግሞ ተፈጻሚ ታደርጋለች ተብሎ ከታሰበ ሐማስ እነዚህን ነገሮች ሁሉ እንደሚሆን ዋስትና ተገብቶላት ነው ሊሆን የሚችለው። የሰላም ድርድሩ ለሐማስ ህልውና አይሰጠውም፣ ምንም አይነት ህልውና አይሰጠውም። እና ይሄንን የግድ የሚያከብሩት ነው የሚሆነው ጦርነቱ መቆም ስላለበት ማለት ነው። እና እንደሚታየው ሐማስ በዚህ አካሄዱ ሊያደርግ የሚችለው ትልቅ ነገር የእስራኤል ጦር ከመላ ጋዛ መውጣት አለበት በቅዱ መሰረት እና የእስራኤል ወታደሮች መውጣትና የኔ እንደ ተዋጊ መክሰም አብሮ እኩል መፈጸም አለበት የሚል አይነት አካሄድ ሊሆን ይችላል ሊመጣ የሚችለው እንጂ ከዚህ ያለፈ ፍልስጤም ወይም በጋዛ አስተዳደር ውስጥ ቦታ የለም፣ የተዘጋጀ ቦታ የለም። በሰላም እቅዱ መሰረት ራሱን ፈቅዷል። የጋዛ ቴክኖክራት ባለሙያዎች፣ ነፃ ሰዎች ማለት ነው፣ ፖለቲከኞች ያልሆኑ ከነሱ ለሚዋቀር ነፃ መንግስት ኃላፊነቱን ይሰጣል። ይሄንን ከበላይ ደግሞ ሆኖ የቦርድ ኦፍ ፒስ የሚባል የሰላም ቦርድ ተብሎ የሚታወቅ አካል፣ ዓለም አቀፋዊ አካል ይህንን የፍልስጤም የሽግግር መንግስት ይቆጣጠራል እና ሌሎች የጋዛን የመልሶ ግንባታ በተመለከተ ገንዘብ ማሰባሰብ፣ ዓለም አቀፍ ሁኔታዎችን በማቀላጠፍ ይሰራል። ቦርድ ኦፍ ፒስ የሚባለው የበላዩ ራሳቸው ዶናልድ ትራምፕ ናቸው። የፍልስጤም በተለይ ግብፅ የምታሰለጥነው የፍልስጤማውያን ፖሊስ ኃይል ከዚህ ከሚገባው ዓለም አቀፍ አረጋጊ ኃይል ጋር በመሆን የጋዛን ጸጥታና ደህንነት ያስከብራል። ስለዚህ የቱ ጋር ልታስገባው ነው ሐማስን? ሐማስ እዚህ ጋር ቦታ የለውም። ባይ ዘ ዌይ የጋዛ መልሶ ግንባታ በአንድ በኩል እየተካሄደ ማለት ነው። አብሮ ይሄ ዲራዲካላይዜሽን የሚሉት
የፍልስጤማውያንን በአጠቃላይ በፕሮፓጋንዳ በጠላት ላይ ተነስ ዝመት ከልጅነት እስከ እውቀት በሚል በማንኛውም የህይወት ዘርፍ ውስጥ ማንኛውም ፍልስጤማዊ ሕፃን፣ ታዳጊ፣ ጎረምሳ፣ ሽማግሌ፣ አሮጊት፣ ወጣት የለም። ሁሉም እንዲጸንፉ የሚያደርገውን ከትምህርት ስርዓት ጀምሮ ከጸሎት ቦታዎች ጀምሮ ከተለያዩ ቦታዎች ይሄንን የማስወገዱ በዘላቂነት ይሄ አይነት የማጸነፍ እንቅስቃሴ መቆሙን የሚያረጋግጡ ስራዎች ይሰራሉ። እነዚህ በጣም ወሳኝ ናቸው እና ምንድነው የሚለው በምዕራብ ዳርቻ በኩል ደግሞ የፍልስጤም ባለስልጣን ራሱን ያርቃል፣ ውስጥ የፖለቲካ ማስተካከያዎች ያደርጋል። ማለት በማንኛውም መንገድ ከፊት ለፊቱ የፍልስጤማውያን ሀገረ መንግስትን ግምት ውስጥ በማስገባት አብሮ መኖር ላይ ያተኮረ ፖሊሲ ይቀርጻል። በዛ መንገድ የራሱን የውስጥ ፖለቲካ ያርቅና በአጠቃላይ የፍልስጤማውያን መንግስት የሚሆነው ራሷ ጋዛንም ከግንባቷ ጋር የምዕራብ ዮርዳኖስንም ይዞ የሚያስተዳድረው የፍልስጤም ባለስልጣን ይሆናል ማለት ነው። እነዚህ በሙሉ ለፍልስጤም ባለስልጣን አስረክበው የሚወጡ ናቸው። ሁኔታ ይህ ዓለም አቀፍ አረጋጊ ኃይል ብትለው ምንድነው ቦርድ ኦፍ ፒስ የምትለው ተልኳቸው ጊዜያዊ ነው። ይሄንን ተቀብሎ ለዚህ ለመብቃት እስራኤል ለምሳሌ የፍልስጤም ባለስልጣን ምን ሚና እንዲኖረው አትፈልግም፣ አሁን ባለው ደረጃ ማለት ነው። ስለዚህ የውስጥ ፖለቲካ ማስተካከያውም እንደዚህ ነገሮች ግምት ውስጥ አስገብቶ ራስን የመለወጥ ናቸው። ከዛ በኋላ ጠቅላላ የፍልስጤም የምትለው አንድ ወጥ መንግስት ነው የሚኖረው። ይሄም እንዲሳካ የመሐሙድ አባስ የፍልስጤም ባለስልጣን በአንድ ዓመት ውስጥ ምርጫ አድርጋለሁ ብሏል። ፍልስጤማውያን መሪዎቻቸውን ይመርጣሉ በአንዴ በሚካሄድ ምርጫ፣ ጋዛም ምዕራብ ዮርዳኖስም ድምፅ በምትሰጥበት ማለት ነው። ስለዚህ በጋራ ድምፃቸው በዲሞክራሲያዊ አግባብ በተረጋገጠ ምርጫ የተመረጡ ጠቅላላ ማነው ጋዛንና ዮርዳኖስን ወይም ፍልስጤምን ያስተዳድራሉ ማለት ነው። ስለዚህ አጠቃላይ እቅዱ ይህን የሚመስለው እና በዚህ ሂደት ውስጥ ሐማስ በተለይ በአጠቃላይ ይሄ በትጥቅ ውስጥ የነበሩ ድል የላቸውም። ምናልባት ምንም አይነት ሚና የላቸውም። በእቅዱ መሰረት አሁን ያሉት የሐማስ አመራሮች እና ማንኛውም የሐማስ ሰዎች እንግዲህ ወደፊት የምናየው ሁኔታ ይሄን ነው። ለአሁኑ ግን ትልቁ ብስራት፣ ትልቁ ዜና ቢያንስ እነሆ ጦርነቱ ከዚህ በኋላ ከዛሬ ጀምሮ የሚካሄድ ውጊያ የለም። ይህንን ውጊያ አለመካሄድ ሁለቱም ወገኖች የሚያከብሩት ነው የሚሆነው። ስለዚህ አሁን የታጋቾችና የእስረኞች ልውውጥ በሚቀጥሉት 72 ሰዓታት ይጠበቃል። እንዳልኩ ደግሞ ተፈልገው ያልተገኙ አስክሬኖች እስኪገኙ ያው የተወሰነ ጊዜ መጠበቅ ይኖርብሃል። እነዚህ ነገሮች እየተካሄዱ ስለሌሎቹ ነጥቦች ድርድር አሜሪካ ከሐማስ ጋር በአረብ አደራዳሪዎች በኩል የምታደርገው ንግግር፣ የሚደረግ ለውጥ፣ የሚደረግ ማስተካከያ፣ ይሄ ደግሞ በእስራኤል በኩል በየትኛው መልኩ ተቀባይነት አለው ወይም አይኖረውም የሚሉ ነገሮች እንግዲህ የሚታዩ ናቸው። አዎ አፍን ሞልቶ እነሆ ጦርነቱ የሰላም ስምምነቱን ሙሉ ተቀበሉት ለማለት ባይቻልም ነገር ግን በተስፋ የሚሞላ ነው። ዓለም አሁን በሐማስና በእስራኤል መካከል በሚደረገው የሰላም ስምምነት የፍልስጤም ህፃናቶች ምን ያገኛሉ? አሁን ከዚህ በኋላ ጦርነቱ የሚካሄድበት ምክንያት አይታየኝም። ጦርነቱን በዘላቂነት ለመፍታት ቁልፍ ከሆኑ ዋነኛ ነገሮች አንዱ ተግባራዊ ሊሆን ነው የታጋቾቹ መለቀቅ። ከታጋቾቹ መለቀቅ ጋር የፍልስጤማውያን እስረኞችም ይለቀቃሉ። ግን ዋናው ነገር ጋዛ ላይ ጦርነት መቆም ነው። ስለዚህ አሁን ጋዛ ላይ ጦርነት እንዲቆም ውይይት ይደረጋል የተባለው ሐማስ ያቀረባቸው ጉዳዮች እንዲሰሙለት እድል አለ ማለት ነው እና እነዚህ የሚሰሙለት ነገሮች የሰላም ሐሳቡ ማዕቀፍ ውስጥ ነው። እንግዲህ እኔ እንደታየኝ ወይም እንደታየው ምናልባት
የእስራኤል ከጋዛ መውጣትና የሐማስ ትጥቅ መፍታት በተመሳሳይ ሁኔታ ይፈጸም የሚል አይነት ማሻሻያ ሊያመጣ ይችላል የሚል እምነት አለኝ። እኔ ከዛ በላይ በበኩሌ እንትኑ የሚፈቅድ አይመስለኝም። ሌላው የሰላም እቅዱ እንዳልኩ ጦርነቱ የሚቆመው ሁለት ወገኖች ሲስማሙ ነው። ስለዚህ ይህንን በማደራደር የደከሙ የአረብም ሆነ የቱርክ ዲፕሎማቶች የቱርክ መንግስትም በዚህ ረገድ ያለባቸውን ሚና ይወጣሉ ነው። ምናልባት ሐማስ ውይይት ማድረግ ሲፈልግ ወይም ቅድም እንደሰማኸው ኦኩፔሽን ሳያበቃ በፊት ትጥቅ አንፈታም የሚለው እስራኤል እንዴት ትወጣለች ከጋዛ ወይም እስራኤል መቼ ትወጣለች፣ እንዴትስ ትወጣለች የሚሉትን መሰረታዊ ጥያቄዎች ግልጽ ለማድረግ ሊረዳቸው ይችላል። ለምሳሌ እስራኤል በ3 ወር ጊዜ ውስጥ ትወጣለች፣ ሌትስ ሴይ በ3 ወር ጊዜ ውስጥ ከየት ከመላው ጋዛ የሚል ነገር ለማግኘት መፈለጋቸውን የሚያሳየው እነዚህ ሁኔታዎች ከመሟላታቸው ጋር እነሱም ከዚህ ጋር አብረው ተቀናጅቶ በሚሄድ መንገድ ኤቨንቹዋሊ ትጥቃችሁን ፍቱ፣ አውድሙ የሚለውን ነገር የግድ ይቀበላሉ ብዬ ነው የራሴ ግምት ነው የምሰጠው ኢሳያስ። ምክንያቱም እነዚህ ነገሮች ናቸው ሁለቱም ወገኖች ሊገፉበት የሚችሉት ማለት ነው። ነገር ግን ሐማስ ቢያንስ የዱሃው ባለስልጣን ያሉትን ለአልጀዚራ ያሉትን ተንተርሼ ነው ኦኩፔሽኑ ሳያበቃ በፊት ትጥቅ አንፈታም ብለዋል። ይሄ ምን ማለት ነው? ኦኩፔሽኑ ወይም ደግሞ እስራኤል ከወጣች በኋላ ነው ትጥቅ የምንፈታ ወይም እስራኤል መውጣቷን ስናረጋግጥ ነው አብሮ እኛም ትጥቅ የምንፈታ የሚል አንድምታ ስላለው ከዚህ አንጻር እንደዚህ ማሰብ ይቻላል ለማለት ነው። ሌላውን እንግዲህ እንደ አመጣጡ ለአድማጮቻችን ዘገባውን ይዘን ለመቅረብ እንሞክራለን። ቢያንስ ግን ከዛሬ ጀምሮ በጋዛ ጦርነት አይካሄድም። በጋዛ የእስራኤል ወታደሮች ምንም አይነት የማጥቃት እንቅስቃሴ አያደርጉም። ባሉበት ቆመው ነው የሚገኙት። ያሉበት ሁኔታ የጋዛ ሲቲን ከበው ነው። ዓለም ለትንታኔው ከወዲሁ አመሰግናለሁ። መልካም ቀን ይሆንልን። መልካም ቀን። አስደሳች ዜና ከሃርመኒ ፈርኒቸር እንኳን አደረሳችሁ እያለ ለበዓሉ ልዩ ቅናሽ ማድረጉን በታላቅ ደስታ ይገልጻል። ሃርመኒ ፈርኒቸር በትጋት በመስራት 10 ዓመት ሞላው። ጥራት፣ ጥንካሬ፣ ውበት፣ ምቾት ሁሉም በአንድ ቦታ በመረጡት ዲዛይን በጥራትና በውበት እናመርታለን። እርስዎ ይምጡ። የሚያምር ዲዛይን፣ የሚታመን ጥራት፣ የሚያሳርፍ ምቾትኛ ያገኛሉ። ሃርመኒ ፈርኒቸር ውብ ማራኪና ምቹ ፈርኒቸር፣ የሶፋ ወንበር፣ የመመገቢያ ጠረጴዛና ወንበር፣ ቲቪ ስታንድ። ዋው! አልጋችን ይለያል። ከእርሶ የሚጠበቀው ጋደም ማለት ነው። የእንቅልፉን ጉዳይ ለእኛ ይተዉት የሚል አልጋ፣ ቁምሳጥኖችና ዘመናዊ ኪችን ካቢኔዎቻችንን ይወዷቸዋል። ሃርመኒ ፈርኒቸር። መልካም በዓል። አድራሻ ጉርድ ሾላ ቴሌ ፊት ለፊት፣ ስልክ 0912 667810 ወይም 0965 55 11 56። ሃርመኒ ፈርኒቸር። ምርትና አገልግሎቷን በአዋዜ ላይ ያስተዋውቁ። ለጥራች እንታመናለን። በስልክ ቁጥሮቻችን ይደውሉልን። አዋዜ ዓለምነህ ዋሴ ዜና